ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አላችሁ? እንደምንስ ለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርኃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኃጥኣን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች እግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን የሰማዕታት አባቶች እናቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት እንድትጠጡት እንድትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ፣ ከክፉ ሁሉ ትጠበቃላችሁ። ክፉ መንፈስ ቢላክባችሁ በየጊዜው ቢታደስባችሁ አቅም እንዳያገኝ ሆኖ ይረክሳል። ጻድቃን ሰማዕታት ቃል ኪዳናቸው ይረዳናል። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። ለረጅም ጊዜ በጸሎቱ ስትሳተፉ የነበራችሁ ታውቁታላችሁ። በጣም ብዙ ጊዜ በጸሎት ሁል ጊዜ ማታ ማታ እንገባ ነበረ፣ ጠዋት ላይም እንገባ ነበረ። አሁን ግን በጣም በብዙ ነገሮች ምክንያት በተደጋጋሚ እየገባን አይደለም። ግን እግዚአብሔር አምላካችን ቢፈቅድ በኢትዮጵያ ከምሽቱ 3 ሰዓት በኋላ ባለው ጊዜ ዘወትር ለጸሎት፣ ለምስጋና፣ ገድል ለማንበብ፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከናንተ የሚጠበቀው እንደተለመደው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና የተለያዩ መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥና መከታተል እንድትጀምሩ እንደዚሁም ስማችሁን ኮሜንት ላይ መጻፍ ብቻ ነው። የተወደዳችሁ ርቱዓን ኦርቶዶክሳውያን ይህ በሚሆንበት ጊዜ በማነብበት ጊዜ ካጣመምኩኝ እያቃናችሁ ካጎደልኩኝ እያሟላችሁ ካጎደፍኩም እያስተካከላችሁ እንድታደምጡት በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ እናገራለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። አሜን። ዘወትር በጎውን አስተያየት ለምትሰጡኝ፣ ሰብስክራይብ፣ ሼር እያደረጋችሁ በተለያየ መልኩ ለምትደግፉኝ፣ ለምታበረታቱኝ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ ምስጋና ይድረሳችሁ። ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን ሁሉ አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ። ሰራዊት እግዚአብሔር መላእክት ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። በስመ አብ ወወልድ
ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን በዚች በእናቴ ቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም አምባ መጠጊያዬ ምስክሬ ቅድስት ድንግል ማርያም ናት፣ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አምኜ በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅቼ በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምን በምሉ ሊሸከሙ አይቻለውም። በእኔ ባገልጋያቸው እንደዚሁም ይህንን ጸሎት በሚከታተሉት ላይ የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም ለዘላለሙ አሜን። አብ ወወልድ ወመንፈስ ቅዱስ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ በመንግሥተ ሰማያት ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁ እንደዚሁም ይህን ጸሎት የሚከታተሉት ሁሉ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጢአተኛ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉት የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ ከሚቃረኗት አጋንንት እጅ የእኔ የኃጢአተኛ አገልጋያችሁን እንደዚሁም ይህን ጸሎት በቅርብም በሩቅም የሚከታተሉትን ነፍስ አድኗት ተማጸንኩኝ። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጥ ልጃችሁ እንደዚሁም በዚህ ጸሎት የሚተማመኑትን በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታ ማቅረባችሁ ከጨለማ አበጋዝ ከቀትርም ጋኔን ትጠብቁን ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ አጋዕዝተ ዓለም ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥ ወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ከነ ቤተሰቦቻችን ከክፉ ሁሉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃይል ስማችሁ የሚቃረኑን ጠላታችንን ምቀኛዎቻችንን ሁሉ ያጥፋቸው። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ ቀድሞ 70 ነገሥታትን እንዳጠፋችሁ የእኔ የወዳጃችሁ እንደዚሁም ይህን ጸሎት የሚከታተሉትን የሁላችንንም ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸንኳችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ ሱራፌልና ኪሩቤል እጅ ይጥፉ፣ በሐዘን ይኑሩ። ሐዘናቸውና ትካዜያቸው ይብዛ፣ ለቅሷቸው እጥፍ ድርብ ይሁንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ፣ መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንደዚሁ ጠላቶቻችንን እንደ አመድ በትኗቸው። እኛ ልጃችሁን ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ሁሉ ጠላቶቻችንም ያልቅሱ። በእኔም ወዳጃችሁ እንደዚሁም ይህን ጸሎት በሚከታተሉት ላይም እንዳይበረቱም ኃይልን ይጡ። ድህነት የሚዋጣቸው በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እማጸናችኋለሁ። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጃቸውን ታስሯቸው ዘንድ እማልዳችኋለሁ። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን። የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ።
አቤቱ የእኔ ወዳጃችሁን እንደዚሁም ይህንን ጸሎት የሚከታተሉትን የሁላችንንም ጠላቶች በእናንተ ዘንድ ምሕረትንና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ በጽንዕት የምሕረት እጃችሁ እኔ ኃጥእ ልጃችሁ እንደዚሁም ይህን ጸሎት የሚከታተሉትን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ የእኔ ኃጥእ ወዳጃችሁን እንደዚሁም ይህን ጸሎት የሚከታተሉትን መስዋዕት ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። ዕድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኔ እንደዚሁም ይህን ጸሎት ለሚከታተሉ ሁሉ ምሕረታችሁ ይደረግልን ዘንድ በማሕየዊ ስማችሁ እንማጸናችኋለን ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ በእግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን። በዘላለማዊ የአብና የወልድ የመንፈስ ቅዱስም ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ አብ ወወልድ ወመንፈስ ቅዱስ ስም እንማጸናለን። በዘላለማዊ አብ ወወልድ ወመንፈስ ቅዱስ ስም ተማጽነናል። ማዳንን መግደልን በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። በአብ በወልድ በመንፈስ ቅዱስ አዳኝነት ተማጽነናል። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ግርማ ተማጽነናል። ጠላትንና ወጥመድን ሁሉ ድል የሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስም ስሞች ተማጽነናል። በእሊ ቅዱሳት ስሞችም እኔ ኃጥእ የምሆን እንደዚሁም ይህን ጸሎት የሚከታተሉትን ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናት ምንድን ዘንድ እንማጸናለን ለዘላለሙ አሜን። ሰማያዊት ኢየሩሳሌም መገለጫው አርያም ማደሪያው የእሳት መጋረጃ መሰወሪያው በሆነ በጌታችንና በመድኃኒታችን በአምላካችንን ኢየሱስ ክርስቶስ ስም እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ ተማጸንን። መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽነን ሥራይንና መርዝን የሚያደርጉ የጠላቶቻችንን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን። አሜን። ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዘለዓለማዊና መጀመሪያና መጨረሻ የሌለክ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀህ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኛንን፣ ልጆቻችንን፣ ሀብት ንብረቶቻችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን ሁሉ ባርክልን። የዕለት ተዕለት ሥራችንን የምናስበውን መልካሙን ሐሳባችንን ሁሉ ባርክልን። ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም
የአንተ የአብና የወልድ የመንፈስ ቅዱስም ሥላሴ ነውና ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘቀዳሚት። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት ሰንበት የሚጸለይ የሰይፈ ሥላሴን ምስጋና ጸሎት እንጀምራለን። የስሉስ ቅዱስ ርኅራኄያቸውና ይቅርታቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። ሁሉን ቻይ፣ አሸናፊ፣ ለጋስ፣ ይቅር ባይ ሰማይና ምድርን የፈጠረ እግዚአብሔር ይመስገን። ከቀድሞ ጀምሮ የነበረና ያለ የሚኖር እርሱ ለግዛቱ መጨረሻ የለውም። አምላኬ እግዚአብሔር ሆይ በገናናው ግርማህ በኃይለ መንግሥትህም እየተማጸንኩኝ በደሌንና በደላችንን ኃጢአታችንን ትደመስስ ዘንድ እንለምንሃለን። አቤቱ አንተ ሰውነቴን ገድለ መልሰ ልታድናት ሕመምንም አዘህባት መልሰ ከመከራና ሕመም ልትፈውሳት ይቻልሃልና አቤቱ በደለኛ ነኝና ይቅር በለኝ። የሠራሁትን በደልና ኃጢአት ሁሉ አቃልልኝ። እግሮቼን በቀናችሁ መንገድ እምራልኝ። ወደ ፈተናም አታግባኝ፣ እርዳኝ፣ አድነኝ እንጂ ከምፈራው ሁሉ ነገር ሰውረኝ። አቤቱ ፈቃድህን ብቻ ፈጽም ዘንድ ምራኝ። ሰይጣንና ሰራዊቱን ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ላይ አርቅ። ስለ ገናናው ኃይል ብለህ ከባለ ጊዜ ቁጣ ሰውረን። አቤቱ የወንድሞችን ፍቅር አድለን። አንተን ተስፋ አድርገናልና በአንተም ታምነናልና በችግራችን ጊዜ ሁሉ እርዳን። ለአንተ ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። አራያውን ያሳየን ዘንድ ስለኛ ብሎ በለበሰው ሥጋ ለጾመ የአምላክ ፍቅር ሰላምታ ይገባል። በሰረገላ ኪሩቤል ላይ ለሚቀመጥ ሥጋን በመልበሱ ግን በአህያይቱና በውርንጫዋ ጀርባ ለተቀመጠ የአምላክ ፍቅር ሰላምታ ይገባል። መንበሩ ሰማየ ሰማያት ምድርም የእግሩ መረገጫ ስትሆን ነገር ግን የተማሪዎቹን እግር በትሕትና ላጠበ የአምላክ ፍቅር ሰላምታ ይገባል። ከማሰረ ኃጢአት ይፈታን ዘንድ በለበሰው ሥጋ ለታሰረ ነበልባለ እሳትን ልሳነ እሳትን ላጠፋልን ለማይዳሰስ እሳት የአምላክ ፍቅር ሰላምታ ይገባል። ልብሰ መንግሥቱን ያጎናጽፈን ዘንድ የሕይወት አክሊልንም ያቀዳጀን ዘንድ በለበሰው ሥጋ ቀይ ግምጃን ለለበሰ ዘውዱ እሳት መጎናጸፊያው መብረቅ ለሆነ የአምላክ ፍቅር ሰላምታ ይገባል። በለበሰው ሥጋ በፍርድ አደባባይ ለቆመ የብዙ የሚሆኑ እሳታውያን መላእክት በዙሪያው ለሚቆሙለት የሰማይ የምድር ንጉሥ አምላክ ፍቅር ሰላምታ ይገባል። ጀርባዬን ለግርፋት ጉንጮቼንም ለመመታት ሰጠው ያለውን የነቢዩን ትንቢት ይፈጽም ዘንድ በለበሰው ሥጋ ስለኛ ብሎ ፊቱን ለተመታ ጀርባውንም ለተገረፈ በነቢዩ ሙሴ ፊት ሁለንተናው ለበራ መልኩም ተለውጦ ለማየት የማይቻል ብርሃን ለሆነ የአምላክ ፍቅር ሰላምታ ይገባል። እኛን የመንግሥቱ ወራሾች ያደርገን ዘንድ የፍጡር እጅ ሊነካው የማይቻለው ሲሆን የእኛን ሥጋ ለብሶ ራሱን በዘንግ ለተመታ የሚያስፈራ የአርያም እሳት መኖሪያውን ብርሃን ላደረገ የአምላክ ፍቅር ሰላምታ ይገባል። እርሷ ብርህትንና ቀላያትን በሰማያት ያሉ የውሃ መደቦችን የፈጠረ ያለ ዋጋም የተጠሙትን ሁሉ የሚያረካ ሲሆን በነቢዩ ሙሴ ለጥም ሆምጣጣን አጠጡኝ እንደተባለ በለበሰው ሥጋ ተጠማው ባላቸው ጊዜ ሐሞትንና ከርቤን ከሆምጣጣ ጋር ለጠጣ የአምላክ ፍቅር ሰላምታ ይገባል። ፍጹም የሆነ የትሕትና ግብርን ያሳየን ዘንድ ሲዘልፉት ላልመለሰ ሲመቱትም ለታገሰ የአምላክ ፍቅር ሰላምታ ይገባል። በጠለ ምራቁ የዕውሩን ዓይን ቀብቶ ያዳነ ሲሆን እርኩሳን አይሁድ ምራቃቸውን ሲተፉበት ለታገሰ የአምላክ ፍቅር ሰላምታ ይገባል። በእኛ ዘንድ የነበረ መርገምን ያጠፋ ዘንድ የኦሪትን ፍርድ ተቀብሎ በእንጨት መስቀል ላይ ለተሰቀለ የአምላክ ፍቅር ሰላምታ ይገባል። ከበደል አገዛዝ ነፃ ያወጣን ዘንድ ስለኛ ብሎ አዳኝ እጁንና ቅዱሳን እግሮቹን በችንካር ለተቸነከረ የአምላክ ፍቅር ሰላምታ ይገባል። ጎኑን በጦር በተወጋ ጊዜ ከጎኑ ደሙ ከውሃ ጋር ተቀላቅሎ ለፈሰሰ የአምላክ ፍቅር ሰላምታ ይገባል።
በለበሰው ሥጋ ሞቶ ለተቀበረ የወይን ጠጅ ስካር እንደተወው ሰውም ለተነሳ የአምላክ ፍቅር ሰላምታ ይገባል። ትስብእትና መለኮት አንድ ሆኖ በፈቃዱ ይህንን ሁሉ ሕማማተ መስቀል ለተቀበለ ወዙም እንደ ሰም ነጠብጣብ ለፈሰሰ የአምላክ ፍቅር ሰላምታ ይገባል። እኔስ ያለ መቀላቀል ትስብእትና መለኮት ፍጹም እንደተዋሃደ አምናለሁ። ከቅድስት ድንግል ማርያም በነሳው ሥጋ ሕማሙንና ስቅለቱን ሞቱንና ትንሣኤውን ወደ ሰማይ ማድረጉን በአባቱ አብ ቀኝ መቀመጡን ዓለም ሳይፈጠር አስቀድሞ በነበረ ህላዌው ከአብ ጋር እሩይ መሆኑን አምናለሁ። በአንድነት በሦስትነት ከብሮ ገኖ በሚኖርበት ህላዌ መለኮቱ ከአብ ከመንፈስ ቅዱስ ጋር በሚያስፈራ ጌትነቱ ለፍርድ እንደሚመጣ አምናለሁ። በፍጥረት ሁሉ አንደበትም ለእርሱ ምስጋና ይገባል። የኔ ሃይማኖት ይህ ነው። ምንም ኃጥእ ብሆንም እንኳን አምልኮተ ሥላሴን አልተውም። ሥላሴን በማመን ጽድቅን እከተላለሁ። በዚህ ዓለም ሥላሴን በማመን እኖራለሁ። ከዚህ ዓለም በስሉስ ቅዱስ ትእዛዝ ብጠራም በዚህ ሃይማኖት የጸንቼ በሥላሴ ፊት እቆማለሁ። በግብረ ኃጢአት ዘማዊ በሆን ስንኳ ሥላሴን በማመን ራሴን ለካህን አሳያለሁ። በበደልም በወድቅ ሥላሴን በማመን እነጻለሁ። ሐሰተኛም በሆን ሥላሴን በማመን በንስሐ እመለሳለሁ። ምግባረ ኃጢአትን ባበዛም መከራን በሥላሴ እሻገራለሁ። የሥላሴን ፍቅር ሊያስተወኝ የሚቻለው የለም። ልቤን ለሥላሴ በሥላሴ ያጸናለሁ። ሥላሴ መታመኛዬ ናቸው። ሥላሴን ከማመን በቀር ሌላ የማመልከው የለኝም። ለእኔ ሥላሴ ኃይል እንጂ ሌላ ኃይል የለኝም። ያለ ሥላሴ ይቅርታ አልድንም። ያለ ሥላሴ ፈቃደ ጸድቅ ዘንድ አይቻለኝም። ነፍሴንና ሥጋዬን ለስሉስ ቅዱስ አማጽናለሁ። ሥላሴ ኃጥኡን ማጽደቅ ይቻላቸዋል። በደለኛውንና ርኩሱን መቀደስ የሚቻላቸው ሥላሴ ናቸው። ምስጋናና ዝማሬ ለሥላሴ ይገባል። በሰማይና በምድር በባህርና በየብስ ለሥላሴ ምስጋና ይገባል። የአብ የወልድ የመንፈስ ቅዱስ ዘላለማዊ ሥልጣን በፍጡር ሁሉ ላይ በግልጥም ቢሆን በስውርም ቢሆን ምሉ ነው ለዘላለሙ አሜን። የቅዱስ ወልድ የባህሪ አባቱ ለሆነ እግዚአብሔር አብ ምስጋና ይገባል። ለአንድያ ልጁ እግዚአብሔር ወልድ ምስጋና ይገባል። ለእግዚአብሔር መንፈስ ቅዱስ ምስጋና ይገባል። አብ ፍጹም የባህሪ አምላክ ነው። ዙፋኑም ከወልድ ከመንፈስ ቅዱስ ጋር እሩይ ነው። ወልድም ፍጹም የባህሪ አምላክ ነው። ዙፋኑም ከአብ ከመንፈስ ቅዱስ ጋር እሩይ ነው። መንፈስ ቅዱስም ፍጹም የባህሪ አምላክ ነው። ዙፋኑም ከአብ ከወልድ ጋር እሩይ ነው። በአካል ሶስት በመለኮት አንድ አምላክ ብዬ እንዲህ አምናለሁ። ለማይከፈል የሥላሴ አንድነት ምስጋና ይገባል። ለማይለያይ የሥላሴ ሶስትነት ምስጋና ይገባል። ለማይለያይ ህልውና ሥላሴ ምስጋና ይገባል። ለማይታይ የሥላሴ አኗኗር ምስጋና ይገባል። በሰማይና በምድር ስፋት ብቻ ለማይወሰን ሥላሴ ምስጋና ይገባል። ፍጻሜ ለሌለው ለሥላሴ መንግሥት ምስጋና ይገባል። አራትነት ለሌለው የሥላሴ ሶስትነት ምስጋና ይገባል። ጭማሪ ለሌለው የሥላሴ ስም ምስጋና ይገባል። በሁለት ለማይከፈል የሥላሴ ሶስትነት ምስጋና ይገባል። ርኅራሄ የባህሪ ለሆነ የሥላሴ ቸርነት ምስጋና ይገባል። በሁሉም ሁሉ ለሞላችና በብርሃን ለምታንጸባርቅ የአብና የወልድ የመንፈስ ቅዱስ ሕላዌ ምስጋና ይገባል። አቤቱ ስሉስ ቅዱስ ሆይ እኔ አገልጋያችሁን እንደዚሁም በጸሎት እንድናስባቸው የጠየቁንን በትረ ማርያም ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ ጸዳለ ማርያም፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ ማሪቱ ኃይሉ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ እንደዚሁም በጸሎት እንድናስባቸው የጠየቁን አሁን ግን ስማቸውን ያልጠራናቸውን ሁሉንም ክርስቲያኖች ሁሉንም ኦርቶዶክሳውያን ወገኖቻችንን ጠብቁን ለዘላለሙ አሜን። ይቅርታቸውና ርኅራያቸው ቸርነታቸው ለዘላለሙ ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁንና ስሉስ ቅዱስ ያደረጉት ተአምር ይህ ነው። በጽርዕ ግሪክ አገር ከልጅነቱ ጀምሮ በዝሙት ፍቅር የተነደፈ አንድ ሰው ነበረ። የእግዚአብሔርንም ሕግ ፈጽሞ አያውቅም ነበር። ከዕለታት በአንደኛው ቀን አንዲት የመኮንን ልጅ ወደ እርሱ እንዲህ ስትል ላከችበት።
ወንድሜ ሆይ ፈጥነ ወደ እኔና ስለ ችግር ብዛት በልቤ ያሰብከውን ሁሉ ፈጽምልሃለሁና አለችው። ሰውየውም በችኮላ ወደ እርሷ ሄዶ በመማለድ እንዲህ ሲል ጠየቃት። እነሆ የመጣሁት ከአንቺ ጋር ለመገናኘት ነው አላት። የፊትሽ ደም ግባት ያነጋገርሽ ቅልጥፍና ማርኮኛልና አላት። እርሷም ለምን እንደዚህ ትለኛለህ? ጥሩ ሥራ አይደለምና አለችው። ወንድሜ ሆይ እኔ ጠራሁህ የችግርህን ወሬ ስለሰማሁ በጌቶች ሥላሴ ስም ካለኝ ገንዘብ ምጽዋት ልሰጥ ነበር። ስለምን ነገር አንተ በከንቱ ውዳሴ አነጋገርን ታሰማምራለህ? ከዘማዊ ሰው ጉሮሮ ወተት ይፈልቃል፣ ከከንፈሩም የማር ወለላ ጠብ ይላል እንደተባለ አንተ ዘማዊ ሰው ስትሆን እንዴት ነፍሴን በኃጢአት ባህር ልታሰምጣት እንደዚህ አልኸኝ? አለችው። ከዚህ በኋላ ውድ እህት ሆይ የለመንሁሽን ሁሉ ትፈጽሚልኝ ዘንድ ጠይቅሻለሁ፣ እግዚአብሔር እንደ ምጽዋት አድርጎ ይቆጠርልሻልና አላት። ዳግመኛም ውድ እመቤቴ ሆይ በዚህ አይነቱ ግብር ወይም ነገር ስሙት ጥቂት እንኳ አያሳዝንሽምን? አላት። ሴትየዋም ወንድሜ ሆይ ከተወለድኩ ጀምሮ ሰው ምግብና መጠጥ ባለማግኘት ይሞታል እንጂ የዝሙት ሥራ በማጣት የሞተ ሰው አላየውም አለችው። ዳግመኛም መልካሟ እመቤቴ ሆይ ከአንቺ ዘንድ አፍሬ እንዳልመለስና የዝሙት ሥራ በማጣት ነፍሴ ከመውጣቷ በፊት በፈጠሩሽ በሥላሴ ስም በአንድ እንተኛ ዘንድ ለምንሻለሁ አላት። ሴትየዋም ከእኔ ጋር ዝሙት ሥራ ከምትሠራ ይልቅ ነፍስህ ከሥጋ ብትለይ ይሻልሃል፣ እነሆ በዚህ የተነሳ ወደ መንግሥተ ሰማያት ትገባለህና አለችው። ይህ ሰውዬም የዝሙት ሥራ ከሠራው በኋላ ወደ ቄስ ወይም ወደ ካህን ሄጄ ኃጢአቴን በመናገር ንስሐዬን እቀበላለሁ አላት። አንተ ዘማዊ ከቄስ ዘንድ ከመድረስ በፊት ምን እንደሚያገኝ ታውቃለህን? ምናልባት በድንገት ሥላሴ ቢጠሩህ ወይም ብትሞት በፊታቸው ቆመህ ምን ትመልሳለህ? አለችው። ሰውየውም ይህን ነገር ሰምቶ መልካሟ እመቤት ወይ ጥሩ ምክር መከርሽኝ፣ እነሆ ማህያዊ ቃልሽንና መንፈሳዊ ምክርሽን ተቀብያለሁ አላት። ይህንም ካለ በኋላ ወደ አገሩ ተመልሶ ሄደ። ወደ አገሩም በሚሄድበት ጊዜ መላእክተ ጽልመት በቀማኛ ሰዎች ወይንም በሽፍታዎች ተመስለው በመንገድ ጠበቁት። ጎኑንም በጦር ወግተው ገደሉት። ይህች ነፍስ የእኛ ድርሻ ናት፣ በዝሙት ሥራ ላይ አግኝተናታልና ተባብለውም ነፍሱን ይዘዋት ሄዱ። ነገር ግን መላእክተ ብርሃን መጥተው ይህች ነፍስ የእኛ ናት፣ ክፉ ነገር አልሰራችምና እናንተ ግን እንደ ሽፍታ በመንገድ ጠበቃችሁት፣ ሰውየውን ገደላችሁት እንጂ በማለት ከስሉስ ቅዱስ ዘንድ አቀረቧት። መላእክተ ጽልመትን በበኩላቸው ይህች ነፍስ የእኛ ናት፣ በልቦናዋ የዝሙት ሥራ ስታስብ አግኝተናታልና ሲሉ መለሱ። ነገር ግን አጋዕዝተ ዓለም ስሉስ ቅዱስም አብና ወልድ መንፈስ ቅዱስም ከአገልጋዮቻቸው ቅዱሳን መላእክት ብርሃን አማላጅነት የተነሳ ይህች ነፍስ ተመልሳ ከሥጋዋ ትዋሃድ እንጂ ልትኮነን አይገባትም ሲሉ ፈረዱ። በዚህም ጊዜ ያ በሽፍቶቹ እጅ የሞተው ሰው ተነሳ። ከዚህም በኋላ ወደ ሀገሩ ምድረ ጽርዕ ሄደ። በጉዞ ላይ ያገኘውን ነገርና መላእክተ ጽልመትም ያደረሱበትን አደጋ ለሀገሩ ሰዎች ሁሉ ነገራቸው። አጋዕዝተ ዓለም ሥላሴም ከጥፋት ሞት እንዳዳኑት አስረዳቸው። የጽርዕ ሰዎችም ይህን በሰሙ ጊዜ ፈጽመው አደነቁ። እስከ ዛሬም ድረስ ቸር የሆኑ የአጋዕዝተ ዓለም ሥላሴን ስም በፍጹም ምስጋና እያመሰገኑ ይኖራሉ። የአጋዕዝተ ዓለም ስሉስ ቅዱስ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም በጸሎት እንድናስባቸው የጠየቁንን በትረ ማርያም ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ ጸዳለ ማርያም፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ ማሪቱ ኃይሉ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ እንደዚሁም በጸሎት እንድናስባቸው የጠየቁን አሁን ግን ስማቸውን ያልጠራናቸውን ሁሉንም ኦርቶዶክሳውያን ወገኖቻችንን ጠብቁን ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትረን እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን በሙሉ በትረ ማርያም ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ ጸዳለ ማርያም፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣
ማሪቱ ኃይሉ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ እንደዚሁም ይህንን ጸሎት ለተከታተላችሁ በኋላም ቢሆን ለምታደምጡ ለምትከታተሉ ከነቤተሰቦቻችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያደርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁኝ። እግዚአብሔር አምላካችን እስካሁን አሳጠብቆ ለዚህ ያደረሰን ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን። አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።